አብሮነት 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 ጀራያ ፊል ጀና ጀነት ውስጥ ጎረቤት ናቸው አሉ ረሱል ሰለላሁ ዐለይሂ ወሰለም። ሁለት ሰሃቦችን ከ10 በጀነት ከተበሰሩት ሰሃቦች መካከል ሁለቱ በጀነት ውስጥ ጎረቤት ናቸው አሉ። ዛሬ ከኔ ጋር የምናየው ሰሃባ ኢንሻአላህ ረሱል ሰለላሁ ዐለይሂ ወሰለም ጀነት ጎረቤቴ ካሏቸው ሁለት ጓደኛሞች ሰሃቦች መካከል አንዱን ይሆናል። በምን ስራው በየትኛው ህይወቱ በምን መስመሩ ጀነትን በዱንያ ያለ መሰከሩለት፣ እንዲሁም በጀነት ውስጥስ ጎረቤት ነው እንዴት አሉት። ኢንሻአላህ እሱን በህይወት ታሪኩ ምን መለከት ይሆናል ማለት ነው። ጦልሃ ኢብን ዑበይዱላህ ረዲየላሁ ዐንሁ ወአርዳህ የሱን ታሪክ ይሆናል ዛሬ የምናየው። እዚህ ረመዳን ላይ የተከታተልነው እንዳለ ነው። 10 በጀነት የተበሰሩ ሱሐቦች ምድር ላይ በአንድ ቦታ በአንድ ሁኔታ በአንድ ስብስብ ከነስማቸው ስለተጠቀሱ ሰሃቦች ነው እያነሳን ያለ ነው። ይህም ሰሃባ ከዛ ውስጥ አንዱ ነው። በጣም የሚገርም ለዛሬ ብዙ ዕብራና ሌሰን ልንወስድበት የምንችል ታላቅ ሰሃባ ነው። ምንድነው እዚህ ቦታ ላይ ያደረሰው? እንዴት ወደ እስልምና መጣ? እስልምናን ከተቀበለ ወዲህ ምን ነገሮችን አሳለፈ? ኢንሻአላህ በቆይታችን አንድ ላይ የምናይ ይሆናል። ቀብለል ኢስላም ጦልሃ ቢን ዑበይዱላህ እንዴት ነበር ምን ነበር ህይወቱ የሚለውን ስናይ ሐቂቃ እንግዲህ ከታሪክ መዛክብት ላይ እንደተመለከትኩት አሁን ያለን ወጣቶች ከዱንያ ላይ ምን ተመኙ ብንባል ተመኝተን ልናገኛቸው የምንችላቸው ነገሮች በሙሉ እጁ ላይ ያሉት ወጣት ነበር። እስልምና ረሱል ሰለላሁ ይዘው ወህይ ይዘው ሲመጡ ገና 18 ዓመት ወጣት ነው። ይህ ከመሆኑ ጋር ግን ከዛ በፊት በጣም የተሳካለት ነጋዴ ነው። በሰሜን ወደ ሻም፣ በደቡብ ወደ የመን በተለይ ጨርቃና ልብስ ንግድ ላይ በከፍተኛ ሁኔታ ይሰራ የነበረ ሰሃባ ነው። በእስልምና በፊት ወጣት ነው። በጣም ዘናጭ ነው። ልብሶቹ በጣም ውድ አለባበሶችን ይለብስ የነበረ፣ ሽቶቹ እጅግ በጣም ውድና በሽታው የሚለዩበት አይነት ነው የነበረው ከእስልምና በፊት። ከዛ አልፎ እንግዲህ ወርቅ በእስልምና ለወንዶች ከመከልከሉ በፊት ትልቅ የወርቅ ቀለበት እጅግ በጣም ውድ ከሆነ እንቁ ላይ ጣቱ ላይ አድርጎ የሚዞር የነበረ፣ በጣም ረዘም ያለ በጣም መልካም ጸጉር በጣም ረዘም ያለ ጸጉር ያለው ጸየም ያለ ሰሃባ እንደነበረ ይናገራሉ። በንግዱም ዓለም እንዳልኳችሁ እጅግ በጣም የተሳካለት ሰሃባ ነበርና ከእስልምና በፊት ነው እንግዲህ ይሄ የነበረው። እስልምና ረሱል ሰለላሁ ዐለይሂ ወሰለም ሲመጡ ገና 18 ዓመት ወጣት ነው፣ ልጅ ነው። ስለዚህ ለወጣቶች በጣም ጥሩ ምሳሌ ሞዴል ሊሆኑ የሚችሉ ነገሮችን ከህይወት ውስጥ እናወጣበታለን ብዬ አስባለሁ። እንግዲህ ትንሽ የሚያስፈልገው ጎሳውና የዘር ሐረጉ አካባቢ በጣም ወሳኝ ነገር አለ። እንግዲህ እሱ ይሄ ሰሃባ አቡበከር ሲዲቅ ረዲየላሁ ዐንሁ፣ አብዱላህ ቢን ጀራህ ሶስቱም ከአንድ ጎሳ የመጡ ናቸው። በኑ ተይም ከሚባል ጎሳ። ይሄ ጎሳ እንግዲህ በጣም በከረም በቸርነት በለጋስነት የሚታወቅ ጎሳ ነው። ቁረይሽ አካባቢያቸው ያሉ ዘመዶቻቸውን ምኖቻቸውን በሙሉ ቀብለል ኢስላም ሐታ በጣም በመስጠት በመለገስ የሚታወቁ ናቸው። ይሄ ከእስልምናም በኋላ በጣም እጅግ ጨምሮ የሄደ ባህሪው ነው። እናቱም እንደዚሁ ሐድረሚ ከየመን አካባቢ እናቱም የመጣችው ቀብለል ኢስላም የነበረው ነገር ይሄ ነው። እዚህ እንደተለመደው ወህይ ረሱል ሰለላሁ ዐለይሂ ወሰለም መጥቶ ነብይነታቸውን በገለጹ ጊዜ እሱ አልነበረም። ለንግድ ወደ በዝራ ሻም፣ በስራ ሳይሆን ኩፋ ሳይሆን ሻም በስራ ላይ ለንግድ በነበረበት ሁኔታ እዛ ባረፉበት አንድ ንግድ ላይ ነበርኩ ይላል። አንድ መነኩሴ ይጠይቃሉ፣ ሀል ፊኩም ሚን አህሉል ሐረም፣ ከሐረም ያለ እናንተ መሃል አንድ ሰው አለ ወይ ብለው ይጠይቃሉ ደጋግሞ። እዛ እኔ ሄድኩና ይላል አቡ ጦልሃ ረዲየላሁ ዐንሁ ወአርዳህ፣ እኔ ከዛ ነው የመጣሁት፣ ምንድነው ጉዳያችሁ ብዬ ስጠይቃቸው ሀል ظهر أحمد بعد أحمد መጥቷል፣ ታይቷል፣ ተነግሯል ወይ? ይሄ ክስተት ተሳክቷል ወይ? ይሄንን አህመድ በሚለው ስም ረሱል ሰለላሁ ዐለይሂ ወሰለም አያውቃቸው፣ መሐመድ አልአሚን በሚል ነው የሚያውቃቸውና ማን ነው ብሎ ጠየቃቸው። አህመድ ቢን አብዱላህ ቢን አብዱል ሙጠሊብ የሚባል ሰው መውጫ ጊዜው ደርሷል፣ አሁን ነብይነት ከቁረይሽ እንደሆነ እናውቃለን፣ ከዛ አካባቢ እንደሆነ እናውቃለንና አልመጣም ወይ? ሐረም ላይ ነው
የሚወለደው እድገቱ ወላኪን በኋላ ወደ ሌላ ከተማ ወደ ተምር ዛፍ ወዳለበት ከተማ ጥቁር አፈር ወዳለበት ከተማ ምንጮች ወዳሉበት ከተማ የሚሰደድ ሰው ይመጣል ብለው ሲገልጹለት አባቱን ሁኔታውን ሲገልጹለት ማን እንደሆነ አወቀ። ምን አሉኝ ያለ ይህን ጉዳይ የምታውቅ ከሆነና ይሄ ሰው ካለ ቶሎ ሄደህ ብትደርስበትና ብታገኘው የመጀመሪያዎቹ ብትሆን አሉኝ ያለ። ወቃ ፊ ቀልቢ ማ ቃል ይላል ጣልሓ ልቤ ላይ የሆነ ነገር ተሰማኝ ይህንን ንግግር ሲናገሩኝ በፍጥነት ወደ ንግዴን አገባድጄ ወደ ሐረም ወደ መካ ተመለስኩ ይላል። ከዛ በኋላ እዛ ተመልሼ እንግዲህ አላህ Subhanahu Wa Ta'ala በንግድም ውስጥ በጉዞም ውስጥ በሰፈርም ውስጥ ሂዳያን ለፈለገለት ሰው መመራትን ለፈለገለት ሰው ሐቂቃ ሰበብ ያደርጋል። እንግዲህ ያደገበት ህይወቱም አላህ የሻለትም ነገር ሆነና ይህዲ ለመየሻ ይሄን አጋጣሚ ፈጠረለት ማለት ነው። ከዛ በኋላ ወደ መካ ተመልሶ ምን የተፈጠረ አዲስ ነገር አለ هل في شيء حدث እስቲ የተፈጠረ ነገር ብሎ ጠየቀ። ሲጠይቅ ምን አሉት? نعم محمد ابن عبد الله الأمين قد تنبأ ነብይ ነኝ ብሎ እያወራ ነው። محمد الأمين ታማኙ محمد ابن عبد الله ነብይ ነኝ ብሎ እያወራ ነው። አቢ ኢብኑ አቡበከር ሲዲቅም ተከትለውታል ለሚል ነገር ነገሩት። ስለዚህ ረሱላህ ሰለላሁ ዐለይሂ ወሰለም ያውቃቸዋል ወላኪን ቅርበቱ በኑ ተይም ላይ አንድ ላይ ስለሆኑ አቡበከር ሲዲቅ ጋር በጣም ቅርበት አላቸውና ወደ አቡበከር ሲዲቅ እንደዚህ ይሄድና ይሄ ነገር እውነት ነው هل تبعت هذا الرجل ይሄን ሰው ተከተልከው ወይ ብሎ ይጠይቀዋል። نعم ويدعو الى الخير ويدعو الى الحق ወደ እውነትና ወደ መልካም ነገር ነው የሚጠራውና ተከተልኩት ይላል። ይሄን ጊዜ ነው እንግዲህ ጣልሓ ወጣት ነው 18 ዓመት ልጅ ነው። ምን አለ እነዚህ ሁለት ሰዎች በኸይር ቢሆን እንጂ አንድ ላይ ሊሰበሰቡ አይችሉም እናውቃቸዋለን። ረሱላህ ሰለላሁ ዐለይሂ ወሰለም قد بلغ 40 سنه 40 ዓመት ሞላቸው እኮ አንድ ቀን በሰው ላይ ሲያስዋሹ አሚን እውነተኛው ብለን ስንጠራቸው ኖርን። አሁን በዚህ ሰዓት በፈጣሪ በአላህ ስም ሊያስዋሹ አይችሉምና ይሄ ነገር ሐቅ ነው መሆን ያለበት ብሎ ተቀብሎ አቡበከር ነገራቸው የገጠመውን የመኖክሴ ታሪክ። ከዛ ረሱላህ ሰለላሁ ዐለይሂ ወሰለም ጋር ይዘው ሄዱ። እስልምናን ተቀበለ። በዚህ መልኩ ወደ እስልምና ገባ ማለት ነው። ወደ እስልምና ገባ። ኢዘን አጠቃላይ በነበረው ጁድ በነበረው ከረም በነበረው ቸርነት አጠቃላይ አላህ Subhanahu Wa Ta'ala በለፈለገው መንገድ በዚህ ንግድ ውስጥ እስልምናን እንዲቀበል አደረገው። እንግዲህ ከአምስቱ አቡበከር ሲዲቅ አሽረል ሙበሽሪን ውስጥ ወደ እስልምና ካመጧቸው ሰዎች ውስጥ አንዱ ነው። ምናልባት 8 የመጀመሪያ ከሰለሙት ቁጥሩ ከፍ ዝቅ ሊል ነገር የሚበቃ አዋኢል ወደ እስልምና ከገቡት ሰዎች መካከል አንዱ ለመሆን በቃ ይህንን ታላቅ ድል አገኘ። ኮሚኒቲው ዘንድ በጣም የተከበረ በጣም የተወደደ በቸርነቱ የተላቀ የሚፈራ የሚከበር ትልቅ ስብዕና ያለው ሰው ነው። እንደነ ቢላል ረዲየላሁ ዐንሁ እና እንደ ሌሎች ሰሃቦች ቀጥታ እጅግ ከፍ ባለና በከፋ መልኩ ማሰቃየትና ውርደት ባይደርስበትም ከቁረይሾች የሰለሙ ሰዎች ላይ በተለይ መጀመሪያ እስልምና ላይ እንደሚያደርጉት ነውፈል ቢን ኹወይሊድ ግን የሱና የአቡበከር ሲዲቅ ረዲየላሁ ዐንሁማ መስለም በሰማ ጊዜ እንግዲህ ሸይጣን አልቁረይሽ ነው የሚሉት ረሱላህ ሰለላሁ ዐለይሂ ወሰለም የቁረይሽ ሸይጣን ነው የሚሉት ወስዶ በአንድ ላይ አስሮ ሁለቱን በጣም ያስርባቸው ነበር፣ ያጠማቸው ነበር፣ ይገርፋቸው ነበር። ሌሎችም ሰዎች መተው ምት እንዲያሳርፉባቸው ሐታ ያደርግ ነበር በግልጽና አደባባይ ላይ። አንዳንድ ጊዜ በአብዛኛው ግን በድብቅ ይሄን ያደርጉባቸው ነበር ከዛ ተራጁ እንዲያደርጉ ማለት ነው። ላኪን እነዚህ ሁለቱ እንግዲህ አብረው ስለነበሩ በዚህ ቅጣት ውስጥ ቀሪነይን ወይም ጥንዶቹ ተብለው የሚጠራሉ አቡበከር ሲዲቅ ወጣልሓ ቢን ዑበይዱላህ ማለት ነው ረዲየላሁ ዐንሁም አጅማዒን። ኢዘን በዚህ እንግዲህ እስልምና ውስጥ በመግባቱ ሐቂቀተን ይሄ ወጣት ካለበት ለግዠሪ ካለው ሀብት ማማ ካለው ክብር ካለው የህዝብ ተቀባይነት በሙሉ የሚያጣ ቢሆን እንጂ በምድራዊ ቋንቋ ስናገኘው በወቅቱ የሚጨምርለት ነገር የለም። ማዕታሊ ግን ይሄን አውቆ ገብቶ ይህንንም ቶርቸር ተቀብሎ በእስልምናው ጸንቶ ሊቆይ ችሏል ማለት ነው። هذا እንግዲህ ከመነሻው ጀምሮ ያለውን ሸረፍ የምንመለከተበት እና የምናይበት ነው። ኢዘን ከዚህ ይጀምራል የሱ ታሪክ። ኢዘን ከዚህ በኋላ የምናነሳቸው መውቂፎች እሱ የገባባቸው ሊማዛ ረሱላህ ሰለላሁ ዐለይሂ ወሰለም ጀራየ ፊል ጀና ጀነት ጎረቤቴ ነው ያሉት ወይም ሌሎች ተጨማሪ 3-4 ስሞች ሰጥተውታል እንደምናየው ይሄን ያነሱበትን ምክንያት የሚያሳዩን ነው የሚሆነው ማለት ነው። እንግዲህ የመጀመሪያው ገዝዋ ረሱላህ ሰለላሁ ዐለይሂ ወሰለም ከሄዱ በኋላ መዲና የተደረገው የበድር ዘመቻ ነው። በድር ላይ
መድረስ አልቻለም መምጣት አልቻለም ያው እንደሚገመተው ንግድ ላይ ቢዚ ሆኖ ሳይሆን ሐቂቀተን ምንድነው ሂጅራ አድርገው ሰሃቦችና ረሱል ሰለላሁ ዐለይሂ ወሰለም ሂጅራም ሲያደርጉ አክቹአሊ ከሻም ሲመለስ አግኝቷቸው ልብስ ነው የሚሰጠውና ልብስ አልብሷቸው ያለውን አخبار ነግሯቸው ተመልሶ ገብቶ አቡበክር ሲዲቅን ቤተሰብ ይዞ ነው ሂጅራ ያደረገው ወደ ተጉዟል ከዛ በድር ላይ ረሱል ሰለላሁ ዐለይሂ ወሰለም እሱንና ሰዓድ ቢን ዚያድ ሌላህም من عشرة المبشرين ከነሱ ውስጥ የሆኑት ነው ሰዒድ ቢን ዚያድ ጋር አንድ ላይ ሆኖ አቡ ሱፊያን እንግዲህ መካን ለቀው ሲወጡ ሰሃቦች ሙሃጅሪን እዛ ብዙ ንብረት ወስደዋልና ያን ንብረት በተወሰነ ደረጃ ለማስመለስ በሚያደርጉት ሙከራ ውስጥ ጣልሃንና ሰዒድን ረዲየላሁ ዐንሁማ አቡ ሱፊያን ቅፍለት እንዲከተሉ ልከዋቸው እየተከተሉ ባሉበት ነው በድር ተከስቶ ይህንን ሲሰሙም ተሯሩጦ በጣም በፍጥነት ቢመጡም ካለቀው ዲን የደረሱትና እጅግ በጣም ተቆጭቶ ጣልሃ ረዲየላሁ ዐንሁ ረሱል ሰለላሁ ዐለይሂ ወሰለም አመለጠኝ እኮ በቃ ገዝዋ በድር ላይ መሳተፍ አልቻልኩም ብሎ ሲያዝን ላ ወለክ አንተም እኮ ከዚህ ድርሻ አለ ለዚሁ ጉዳይ ነው የላኩህና እዚሁ ላይ ድርሻ አለ ብለውት ረሱል ሰለላሁ ዐለይሂ ወሰለም ከሙርኮም አካፈሉት ግን ከሱ ምንም አልገረመው ነው ገኒ ከሀብትም ከዱንያ ምንም ጉዳይ የለውምና ወማዛ አን አጅሪስ በዚህ በድር ማገኘው ወለክ አይደን ከሱም ላይ አጅር ታገኛለህ ብለውታል አክቹአሊ በድር ላይ የተሳተፈ ባይሆንም እንኳን ይሄንን ፈضል እንዲያገኝ አስችሎታል ማለት ነው ኢዘን ከዛ በኋላ ባሉ ከኡሁድ ጀምሮ ግን እስከ መጨረሻው ድረስ ረሱል ሰለላሁ ዐለይሂ ወሰለም በሄዱባቸው ገሰዎች በሙሉ ካጠገባቸው ሳይለይ ሁሉም ላይ ተሳትፈዋል ማለት ነው ሁሉም ላይ ተሳትፈዋል እንግዲህ ጣልሃን በጣም ረዲየላሁ ዐንሁ ምናነሳበት ትልቁ አንዱ ክስተት يوم الأهود ነው የኡሁድ ጦርነት ጊዜ ነው ጣልሃ አቡበክር ሲዲቅ እንደሚሉት ذاك يوم طلحه يوم الأهود ማለት የጣልሃ ቀን ነው ይላሉ ጣልሃ እንግዲህ ከነ ሙስዓብ ከነ ሐምዛ ረዲየላሁ ዐንሁም ጋር አልተቀበረም እዛ ቦታ ላይ የለም ولكن ذاك يوم طلحه የጣልሃ ቀን ነው ብሎ አቡበክር ሲዲቅ እስኪ ገልጾት ድረስ ረሱል ሰለላሁ ዐለይሂ ወሰለም እጅግ በጣም በሰራው ስራ ከመገረማቸው የተነሳ በመጨረሻ አካባቢ የሚያነሱት ነገር አለና يوم الأهود طلحان ማንነት ከገለጹ ጀግንነቱን ከገለጹ ተድሂያውን ከገለጹ አጋጣሚዎች ማከለ እንደሆነ የሚያነሳ ታሪክ አለ ማለት ነውና ኡሁድ እንግዲህ ታሪኩን ገዛውን በሙሉ ባናይም ከጣልሃ ጋር የተያዘውን ነገር ማንሳት እዚህ ጋር በጣም አስፈላጊ ይመስለኛል አብራው በጣም ትልቅ ስለሆነ እንግዲህ ሰሃቦች በነበሩ ክፍተቶችና ረሱል ሰለላሁ ዐለይሂ ወሰለም ተራራ ላይ እንዲጠብቁ ካዘዟቸው ቀስተኞች መንሸራተት ጋር ተያይዞ ጉዳት ደርሶባቸዋል ረሱል ሰለላሁ ዐለይሂ ወሰለም በጣም ተጎድተዋል ደምተዋል ጥርሳቸው ተነቅሏል አካላቸው ላይ ከፍተኛ ጉዳት ደርሶባቸዋልና በዚህ ሁሉ ሂደት ውስጥ ረሱል ሰለላሁ ዐለይሂ ወሰለም ከጎን ቆሞ ሲከላከል የነበረው ጣልሃ ረዲየላሁ ዐንሁ ነው ምን እስከሚሉ ድረስ ሰለላሁ ዐለይሂ ወሰለም የውም ኡሁድ ማንንም ከጎኔክ በቅርበት ያላየው በቀኝ በኩል ጅብሪል በግራ በኩል ጣልሃን ያየው ቢሆን እንጂ ሙሉ ገዝዋው ላይ በዚህ መልኩ ነው ያየኋቸው ብለው እስኪናገሩ ድረስ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ለመከላከል በጣም ከብዙ ቁረይሾች ጋር ፍልሚያ አድርጎ ብዙዎችን ረድተዋል ከዛ ረሱል ሰለላሁ ዐለይሂ ወሰለም ቀስትንም ሰይፍንም ምንንም አጠገባቸው ሆኖ ከአካላቸው ላይ ሲከላከል ነው ሙሉ የከረመው ራሱን ከፊት አድርጎ ተውዲህ አድርጎ ሙሉ መከላከል ሲሰራ ነው የነበረው እጁ ፓራላይዝድ ሆኗል ከ20 ምናምን በላይ ቦታ በላይ ቆስሏል ደምቷል እንግዲህ ሐቂቀተን እንግዲህ አንድ ሰው እንደው ቢላ ወይም ስለት የሆነ ነገር ቆርጦ ነው የምናቀውና ያለውን ፊሊንግ እናቀዋለንና በጦርነት ቀስት በተመረዘ ቀስት በዛ ሹል በሆነ ሰይፍ ከ20 ምናምን ቦታ ላይ በአንድ አጋጣሚ ውስጥ መሰየፍ እጅ ፓራላይዝ መሆን ጣቶች መቆረጥ ሊኖረው የሚችለውን ህመም መሳል ያስፈልጋል ሐቂቀተን በዚህ ሁኔታ ውስጥም ሆኖ እስከ መጨረሻው ድረስ ሳያቆም ሙስጠፋን ሰለላሁ ዐለይሂ ወሰለም ሲከላከል ከርሟል ማለት ነው ከቁረይሾች ማለት ነው በመጨረሻም ጉዳዩ በጣም ሲከፋና ሲብስ ረሱል ሰለላሁ ዐለይሂ ወሰለም ተሸክሞ ከዚህ ጉዳቱ ጋር ከዚህ ደም መፍሰሱ ጋር ከዚህ ቁስሉ ጋር ተራራውን ወደ ላይ ወጥቶ አሳርፏቸው እሱም ሄዶ ወደቀ አንኮንሺየስ ሆነ ራሱን ሳተ ደሙ ከአፉ በጣም ይፈስ ነበር ሰውነቱ በሙሉ በደም ተጨማልቋል እጅግ ከፍተኛ ቁስለቶች አካሉ ላይ ደርሰውበታል አቡበክር ሲዲቅና ረዲየላሁ ዐንሁ ከዑበይድ ጋር ሆነው ወደ ረሱል ሰለላሁ ዐለይሂ ወሰለም ፈጥነው ሄደው ረሱል ሰለላሁ ዐለይሂ ወሰለም ከወደቁበት ቦታ ላይ ሊያክሙ ሊደግፉ ሲሞክሩ ላ ወደ
ባልደረባችሁ ሂዱ ብለው ወደ ጣልሃ ላኳቸው ጣልሃ ጋር ሮጠው ሲሄዱ ደግሞ ሐቂቀተን እጅግ በጣም የሚያስደነግጥ ራሱን ስቶ ሙሉ ሰውነቱ በደም ተጨማልቆ አፉ ላይ ደም ወጥቶ ክስተቱን መሳል ሐቂቃ በጣም ይከብዳል ዲፋዕ ረሱላህ ሰለላሁ ዐለይሂ ወሰለም ማለት ነው ይሄን ያደረገ የቆየበትን ሁኔታ እናያለን ማለት ነውና ماذا بعد ከዚህ በኋላ ረሱላህ ሰለላሁ ዐለይሂ ወሰለም ከዚህ ጋር ተያይዘው ምን አሉ እሱ ኡሁድ ላይ ያደረጋቸው ነገሮች ወደ ምን አደረሱት ከዛስ በኋላ ሐያቱ ምን ይመስል ነበር ኢንሻአላህ በቀጣይ የምንመለከት ይሆናል ለዛሬው نكتفي بهذا القدر إن شاء الله والسلام عليكم ورحمة الله وبركاته عبرنا